የአውሮፓ ቻምፒየንስ ሊግ ሶስተኛ ዙር የምድብ ጨዋታዎች ዛሬ ቀጥለው ሲካሄዱ ሊቨርፑል እጅግ አስፈላጊውን ድል ከሜዳው ውጪ ፍራንክፈርት ላይ ሄዶ አስመዝግበዋል። በሌሎች ጨዋታዎች ሪያል ማድሪድ ጁቬንቱስን 1-0 ሲያሸንፍ፣ ቼልሲ አያክስ አምስተርዳምን 5-1 አሸንፏል። ባየር ሙኒክም እንዲሁ ክለብ ብሩዥን 4-0 በሆነ ውጤት አሸንፏል። ሊቨርፑልና ኢንትራ ፍራንክፈርት ያደረጉትን ጨዋታ እቃኝላችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። ዛሬ በተካሄዱ ሶስተኛ ዙር የአውሮፓ ቻምፒየንስ ሊግ የምድብ ጨዋታዎች እንግዲህ ብዙ ጨዋታዎች ተካሂደው አምሽተዋል። ሪያል ማድሪድ ጁቬንቱስን በሜዳው ሳንቲያጎ በርናባው አስተናግዶ በጁድ ቤሊንግሃም ብቸኛ ጎል 1-0 ሲያሸንፍ፣ ቼልሲም እንደዚሁ በስታንፎርድ ብሪጅ ላይ አጃክስ አምስተርዳምን አስተናግዶ ነበረ። በ17ኛው ደቂቃ ላይ ተጫዋች በቀይ የወጣበት አያክስ አምስተርዳም በቼልሲ 5-1 ተሸንፈዋል። ባየር ሙኒክም እንደዚሁ በሜዳው ክለብ ብሩዥን 4-0 አሸንፈዋል። እኔ ዛሬ ልቃኝላችሁ የምፈልገው ሊቨርፑል ከሜዳው ውጭ ሄዶ ፍራንክፈርት ላይ ከኤንትራ ፍራንክፈርት ጋር ያደረገውን ጨዋታ ነው። ሊቨርፑል 4 ጨዋታዎችን በተከታታይ ከተሸነፈ በኋላ እንግዲህ ማሸነፍ በጣም ያስፈልገው ነበረ። በዚህም ዛሬ አሰልጣኝ አርነ ስሎት ባለፈው የተሸነፈውን ቡድናቸውን በጣም ቀይረው ነው ይዘው የገቡት። ከማንቸስተር ዩናይትድ ጋር ተሸንፈው ከነበራቸው ቡድን ላይ መሐመድ ሳላህን ተጠባባቂ ወንበር ላይ አውርደውታል። እንዲሁም ተከላካዩ ከርኬዝንም በሮበርትሰን ቀይረውታል። ሮበርትሰን ልምዱ ያስፈልጋል ብለው ሳይሆን አይቀርም፣ በእውነትም ልምዱም ጠቅሟል። እንግዲህ በተከላካይ መስመር ላይ ሌላኛው ከቀኝ ተከላካይ ሆነ የጀመረው ጀሬሚ ፍሪምፖንግ ነበረ። ሁጎ ኤኪቲኬ የሞሐመድ ሳላህን ቦታ ሲይዝ፣ ፍሎሪያን ቪትስ በጣም በነፃ ሚና እንዲጫወት ነበር ድል የተሰጠው። ስለዚህ ብዙ ቅያሬ አድርገው ነው የገቡት ዛሬ አሰልጣኝ አርነ ስሎት። ቅያሬያቸውን ግን ፍሬ ያፈራላቸው ይመስላል። እንግዲህ 1-0 ከመመራት ተነስተው 5-1 አሸንፈዋል። ሊቨርፑል ይህን ውጤት በጣም የሚያስፈልገው ውጤት ነበረ እና ዛሬ 5-1 ማሸነፋቸው እንግዲህ ሊቨርፑልና አርነ ስሎት ላይ ያለውን ጫና እነሱ ያደርገዋል የሚል ተስፋ አለኝ። ጨዋታው እንደተጀመረ ኤንትራ ፍራንክፈርቶች ነበሩ የመጀመሪያውን 5-6 ደቂቃ በተለይ በጣም እያጠቁ ነው የነበረው። ሊቨርፑል ወደ ጨዋታው ለመግባት ትንሽ ደቂቃዎች ፈጅቶበታል፣ በጣም ብዙም አይደለም። 9ኛው ደቂቃ ላይ ኢሳቅ ጥሩ ኮንትሮል አድርጎ የሞከራትን ኳስ በረኛውን መጥቶታል፣ ወይም ከበረኛው ጋር ነበር ወስዶ ያላት ተማት። እንዲሁም 10ኛው ደቂቃ ላይ እንዲሁ አሌክሳንደር ኢሳቅ አሪፍ ሙከራ አድርጎ ግብ ጠባቂው ተወርውሮ ወደ ኮርና ያወጣበት ኳስ ይጠቀሳል። ኮዲ ጋብኮ በጣም በጥሩ ሁኔታ ነበር ለኢሳቅ ያሳለፈለት። ጨዋታው እንደዚህ እንግዲህ ሊቨርፑል ከዚህ በኋላ ጨዋታው ሙሉ ለሙሉ ተቋጥሯል ማለት ይቻላል። ለኢንትራ ፍራንክፈርት ምንም ወደ ጨዋታው የመግባት መንገድ አልነበረም ተብሎ የሚታሰብበት ሰዓት 19ኛው ደቂቃ ላይ ጀሬሚ ፍሪምፖንግ ተቀይሮ ወጥቷል። በጨዋታ ላይ ባጋጠመው ጉዳት ማለት ነው። ከማንም ተጫዋች ጋር አልተነካካም ወይም አልተጋጨም፣ ግን የጡንቻ መሸማቀቅ ይመስለኛል። ኳስ ይዞ ብቻውን እያለ ነው ዳኛውን አልቻልኩም ብሎ ዳኛው ፊሽካ እንዲነፋ አድርጎ ኮነር ብረሌ የተቀየረው 19ኛው ደቂቃ ላይ ነው። እንግዲህ ሊቨርፑል ይህንን የግዳጅ ቅያሬ ያደረገው ማለት ነው። ፍሪምፖንግ ወጥቶ ብራሌ ገብቷል። ወዲያውኑ ጨዋታውን እንግዲህ ሊቨርፑሎች እንደመጀመሪያው ሁሉ በከፍተኛ ቁጥጥር ቀጥለው ባለበት ሰዓት ላይ 26ኛው ደቂቃ ላይ የቀድሞ የሊድስ ዩናይትድ ተከላካይ ዴንማርካዊው ራስመስ ክሪስተንሰን በጣም ደስ በሚል 1-2 ቅብብል ፍራንክፈርቶች ከፍሎረን ቪትስ የቀሙትን ከራሳቸው ሜዳ ኮርና መምቻ አካባቢ የተቀማ ኳስ 1-2 በአሪፍ ሁኔታ ተቀባብለው ወስደው ይሄ ራስመስ ክሪስተንሰን የተባለ ተከላካይ ጎል አስቆጥሮ ሊቨርፑል 1-0 ተመርቶ ነበረ። እዚህ ጋር የሊቨርፑል ተከላካዩን ሳይሆን ሞክሰው አጠቃላይ የነበረው ቡድን ይሄ ኳስ ከኤንትራ ፍራንክፈርት የኮርና መምቻ አካባቢ ከፍሎሪያን ቪትስ ላይ ተቀምቶ እስከ ሊቨርፑል ጎል ድረስ የሚጫወቱ የነበረው 1-2 ቅብብልን ማንም ሊያስቆማቸው አልቻለም። መጨረሻ ላይ ክሪስተንሰን ቆንጆ ሹት አድርጎ ነው ጎል ያስቆጠረባቸው እና ሊቨርፑል በአጠቃላይ እንደ ቡድን እዚህ ኳስ መከላከል ላይ የሰሩት ስራ በጣም አግባብ ያልነበረ ነው። ለማንኛውም ከዚህ ጎል መቆጠር በኋላም ሊቨርፑል ነው እንግዲህ ሙሉን ጨዋታ ቁጥጥር ወስዶ ጨዋታው የቀጠለው። ዛሬ ከአርነ ስሎት
ከሚጫወት ለውጦች በጣም አንደኛውና የተመቸኝ ያየሁት ነገር ቢኖር ፍሎሪያን ቪትስ ነፃ ሚና ነበረው። በሁሉም በግራም በቀኝም በመካከልም እየገባ ይጫወት ነበረ። ጀርመን ላይ የምናውቀው ወይም ደግሞ ሌቨርኩሰን ላይ የምናውቀውን ፍሎሪያን ቪትስን ያየንበት ጨዋታ ነበረ። በጣም ቆንጆ ነበር የሚጫወተው። ነፃ ሚና ነበረው። ብዙ ኳሶችን ነክቷል፣ ብዙ ኳሶችን አቀብሏል እና በጣም ደስ የሚል ፍሰት ያለው ጨዋታ የተጫወተ ነበር። ቪርትስ ተመልሷል ማለት የሚቻልበት ጨዋታ ነው። ሊቨርፑሎች እንዳልኳችሁ ሙሉ ለሙሉ ጨዋታውን ዶሚኔት አድርገው ነው የቀጠሉት። 33ኛው ደቂቃ ላይ ኮኖር ብራድሌ ጋክፖ ክሮስ ያደረገለትን ኳስ በቴስታ ከመሬት ጋር አጋጭቶ ነበር፣ ግን በረኛው በሚገርም ሁኔታ አውጥቶበታል። ወደ ኮርናን ያወጣው ጎል መሆን የነበረበት ማለት ብራድሌ ከዚህ በላይ ምንም ሊያደርግ አይችልም ነበር። የግብ ጠባቂው ብቃት ነው፣ አውጥቶበታል። እንግዲህ እንደዚሁ ጨዋታው በሊቨርፑል የበላይነት ቀጥሎ 35ኛው ደቂቃ ላይ በካውንተር አታክ ኤኬቲኬ ሮበርትሰን ምን አይነት ኳስ እንደሆነ ከኋላ የሰነጠቀለት በቃ ብቻውን ኳስ እናገናኘው። ግን ኤኬቲኬ በጣም ደስ የሚል በራስ መተማመን ያለው ልጅ ነው። ኮንትሮሉና ኮንፊደንሱ ኳሷን እየገፋ ሄዶ በረኛው ጋር ሲደርስ በጣም በተረጋጋ ሁኔታ ነው ምርጥ ጎል ያስገባው። ተከላካዩ ሮበርትሰን ያቀበለበት ሁኔታና የኤኬቲኬ መረጋጋትና የጎሏ ኳሊቲ በጣም የሚገርም ነው። ይሄ ልጅ ምን አይነት ኮንፊደንስ እንዳለው የሚያሳይ ነው። ሌላኛው እንግዲህ ከእሱ ጋር ይጫወት የነበረው አሌክሳንደር ኢሳቅ ነበር። የመጀመሪያውን 45 ተጫውቷል። አሌክሳንደር ኢሳቅ ግን ትንሽ የሰውነት ብቃቱ ገና እንዳልተመለሰ ያስታውቃል። ለማንኛውም ኤኬቲኬ ሊቨርፑልን በ35ኛው ደቂቃ በሮበርተን ድንቅ የሆነ ኳስ ሰንጥቆለት ኤኬቲኬ አስቆጥሮ አንድ አቻ ማድረግ ችሏል። እንግዲህ ከዚህ በኋላ ሊቨርፑል ጨዋታውን ጎል በጎል ላይ እየደራረበ እየቀጠለበት ነው። 39ኛው ደቂቃ ላይ እንደዚሁ የተገኘውን የኮርና ኮዲ ጋክፖ ከግራ በኩል ነው የተገኘ ኮርና የነበረው። እሱን ያሻማውን ኳስ ቨርጂል ቫንዳይክ በቴስታ ገጭቶ በማስቆጠር ለሊቨርፑል ሁለተኛ ጎልን አስቆጥረው ሊቨርፑል እንዲመራ አስችሏል። ሊቨርፑሎች ኮንፊደንሳቸው እያደገ ነው የመጣው። እንግዲህ አንድ ጎል ከተቆጠረባቸው በኋላ ይሄ ጎል ቫንዳይክ 2-1 ያደረገበት ሊቨርፑልን ለራሱ ለቨርጂል ቫንዳይክ በሊቨርፑል ቆይታው 30ኛ ጎል ሆኖ የተቆጠረ ነው። እንግዲህ ተከላካይ ነው። ቫንዳይክ ከ2018 ወይም 19 ጀምሮ 17 ጀምሮ መሰለኝ ሊቨርፑል የነበረው 30 ጎል አስቆጥሯል ማለት ነው። ከዚች ጎል ጭምር ለአንድ ተከላካይ ጥቂት የሚባል ጎል አይደለም እና ቨርጂል ቫንዳይክ ሊቨርፑልን ወደ መሬት አምጥቶታል። በዚህ ሁኔታ ጨዋታው ቀጥሎ እንዳለ ነው። እንግዲህ እንደለመዱት ኤንትራ ፍራንክፈርቶች በካውንተር አታክ ምርጥ ኳስ ሄዶ ነበር፣ ግን ኮኖር ብራድሌ 40ኛው ደቂቃ ላይ ችን ኳስ በሸርተቴ ወርዶ አድኗታል። አስገራሚ ሸርተቴ ነው ያደርገው። ለነገሩ አጥቂው ከዛ በላይ ማድረግ ይጠበቅበት ነበር። ግን ዛሬ ሊቨርፑል ላይ የተለየ ያየሁት ነገር መከላከላቸው ደንብ የተደራጀ መከላከል ነበር የሚከላከሉት። ብዙም መደናበር አይታይም ነበረ። ኢንትራ ፍራንክፈርት ራሳቸው በመልሶ ማጥቃት ሲሄዱ ቆንጆ ነው፣ 1-2 የሚጫወቱና የሚሄዱት። ቺን ጎል ልትሆን የምትችል ኳስ እንግዲህ በፍሪምፖንግ ተቀይረው የገባው ኮኖር ብራድሌ አድኗል። 45ኛው ደቂቃ ላይ ደግሞ ከቀኝ በኩል የተገኘውን ኮርና ሶቦዝ ላይ ያሻማትን ተከላካዩ ኮናቴ አስቆጥሮ ሊቨርፑል 45ኛው ደቂቃ ላይ 3-1 እንዲመራ አስችሎታል። ይሄም ወደ እረፍት እንዲወጡ ያደረጋቸው ውጤት ነው። እንግዲህ 1-0 ከመራት ተነስተው 3-1 እየመሩ ወደ እረፍት ሄደዋል። ሊቨርፑሎች 3-1 ከእረፍት በፊት 3 ጎል ሲያስቆጥሩና ሲመሩ ከሜዳቸው ውጭ ማለት ነው። እንግዲህ ከዲሴምበር 2024 በኋላ ይሄ ለመጀመሪያ ጊዜ ነው። ዲሴምበር 2024 ላይ ከዌስትሃም ጋር በነበራቸው ግጥሚያ ነው ከእረፍት በፊት 3 ጎል አስቆጥረው ከሜዳቸው ውጭ መምራት ችለው የነበረው። በዚሁ እንግዲህ ወደ እረፍት ሄደዋል ማለት ነው። ከእረፍት ሲመለሱ አካል ብቃቱ ጥሩ አይደለም ያልኳችሁ አሌክሳንደር ኢሳቅ አልተመለሰም። ፌዴሪኮ ኬዛ እሱን ቀይሮ ገብቷል። በዚህ ሰዓትም ሞሐመድ ሳላህ አላስገቡትም። አሌክሳንደር ኢሳቅ ወጥቶ ፌዴሪኮ ኬዛ ነው የገባው። ሊቨርፑል ከመጀመሪያው ግማሽ የነበረውን ብልጫና ማጥቃት ቀጥሎበት በመሄድ 62ኛው ደቂቃ ላይ ኤኬቲኬ ጎል መሆን የምትችል ኳስ አግኝቶ ነበር፣ ግን በረኛው ላይ ደርቦታል። በረኛ ነው የደረበው። እንዲሁም 64ኛው ደቂቃ ላይ ብራድሌ የመታት ምርጥ ኳስ ግብ ጠባቂውን ጨርፋ እንደገና አንግሉን ታካ ወጥታለች። ሊቨርፑል ጨዋታው ሙሉ ለሙሉ ተቋጥሮ የሚያምር በጣም ፍሰት የነበር ጨዋታ ነበር የሚጫወቱት። በተለይ ቪርትስና ሶቦዝ ላይ ደግሞ ምን አይነት የማይደክም ተጫዋች እንደሆነ
ከኋላ ከበረኛ ኳስ ተቀብሎ እስከ ፊት ለፊት ድረስ አጥቂ ድረስ እየተመላለሰ በመከላከል በማጥቃት መሀል ሜዳውን በማካለል ምን አይነት ትንፋሽና ጉልበት እንዳለው ሰውዝ ላይ እንግዲህ ዛሬ ወይ ሰውዝ ላይ ወይ ፍሎራን ቪትስ ይመስሉኛል የዚህ ጨዋታ ኮከብ ሊባሉ የሚችሉት። ይህንን ዘገባ ለመስራት ወዲያው ነው ቀርጻ የጀመርኩት። ስለዚህ ማይ ጨዋታ ኮከብ እንኳን እንደተባለ አላየሁትም፣ ግን ሰውዝ ላይ በጣም ድንቅ የሆነ ቀን ነው ያሳለፈው። ሊቨርፑልም በአጠቃላይ እንደ ቡድን ቢሆንም ግን ሰውዝ ላይ እና ፍሎሪያን ቪትስ በጣም ድንቅ ነበሩ ዛሬ እና ሊቨርፑሎች እንግዲህ አራተኛውን ጎል ደግሞ 66ኛው ደቂቃ ላይ አግኝተዋል። 66ኛ ደቂቃ ላይ አቀባይ የነበረው ኮዲ ካፕኮ ፍሎሪያን ቪትስ ያሻገረለትን ኳስ በጥሩ ሁኔታ ነበር ቪትስ ይህን ኳስ ያቀበለው። ጋፕኮ ደገፍ አድርጎ አግብቷታል። ለዚች ኳስ ደግሞ መገኘትም የመጀመሪያው መንስኤ የነበረው ሶቦዝ ላይ ነው። ሶቦዝ ላይ ከኋላ ከመሃል ሜዳው ግማሽ አካባቢ ያገኘትን ኳስ ለቪትስ ያሳለፈለት። ቪትስ ደግሞ በደንብ ተረጋግቶ አይቶ ነው ለኮዲ ጋክፖ ያሳለፈለት። ጋክፖ ቺን ኳስ ደገፍ አድርጎ ማግባት ነገሩ ቀላል ኳስ አልነበረችም። ለሊቨርፑል አራተኛውን ጎል አስቆጥሮ ጨዋታው 4-1 እንዲሆን አስችሏል። እንግዲህ በጣም ምርጥ ነበረ። ኮከብ ሆኖ ነው የዋለው። ሜዳ ሙሉ ነው ሲያካልል ነበር። አልኳችሁ ደግሞ ዶሚኒክ ሶቦዝ ላይ አሪፍ ጎሎችን ካልሆነ የማያስቆጥረው ሶቦዝ ላይ 7ኛ ደቂቃ ላይ ከፔናልቲ ውጭ ድንቅ የሆነ ጎል አክሮ መቶ መሬት ላይ ያስቆጥሯል። ይሄ ልጅ ጎል ካገባ ድንቅ የሆነ ጎሎችን ነው የሚያገባው። ዘንድሮ አርሰናል ላይ ያገባትን ጎል እናስታውሳለን። ቺ እንግዲህ የሊቨርፑል የመጨረሻው ጎል ነበረች። ሊቨርፑሎች 73ኛው ደቂቃ ላይ ኤኬቲኬን ጋክፖንና ኮናቴን አስወጥተዋል። በዚህም የገቡት ሙሐመድ ሳላህ፣ ማካሊስተር እና ጆ ጎሜዝን አስገብተው ነበረ። እንደውም ሙሐመድ ሳላህ ተደጋጋሚ ድሎች አግኝቶ ነበር። በተለይ 9ኛው ደቂቃ ላይ ጥሩ አድርጎ መቷት በበረኛው እግሮች መካከል ሾልካ፣ ግን ኃይል ስላልነበራት እዛው የቀረች ኳስ አለች። እንግዲህ ሊቨርፑል ጨዋታውን ተቆጣጠረበትና ሙሉ ብልጫ በነበረው ጨዋታ ላይ ባለ 5 ኮከቡ ሊቨርፑል 5 አግብቶ 1 ገብቶበት ከጀርመን ተመልሷል ማለት ነው። በጣም የሚያስፈልጋቸው የነበረ ድል ነው። በዚህ ጨዋታ ሊቨርፑል 17 ሹቶችን አድርጓል። 17 ሙከራዎችን አድርጓል። ከዚህ ውስጥ እንግዲህ 14ቱ ኢላማቸውን የጠበቁ ነበሩ። ከ10 ኮርናዎች ነው እንግዲህ መጀመሪያ ላይ ካገኛቸው 10 ኮርናዎች ነበር 2 ጎሎችን ያስቆጠረው። በሁሉም ረገድ ሊቨርፑል በልጦ የዋለበትና እንግዲህ ከ4 ሽንፈት ያገገመበት 5 ኮከቡ ሊቨርፑል እየታየበት ጨዋታ ነበረ። ለዛሬ እንግዲህ ይሄን ነው ጨዋታ በደንብ አድርጌ ለመቃኘት የሞከርኩት። ሰሞኑን ደግሞ በፕሪሚየር ሊግ ጨዋታዎች ላይ እንመለሳለን። እስከዛው ፕሮግራሜን ላይክ፣ ሼርና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስክንገናኝ ድረስ እንግዲህ ሰላማችሁ ይብዛልኝ። ቻው።